السلام عليكم ورحمة الله وبركاته دنا تكبراتش ቻናሌ ቤተሰቦች እንደናችሁ ሰላም ናችሁ ደህና ናችሁ አልহামዱሊላህ ከኔ ጋራ ሁሉ ሰላም ሁሉ መልካም ማሻአላህ መኖሪያ ቤታችሁን በእንደዚህ አይነት የፕላስቲክ ኮርኒስ ብሎም የጂፕሰም ኮርኒስ ካሰራችሁ በኋላ የሆነ የሚረብሽ ነገር አለ ምንድነው እሱ ካላችሁኝ እነግራችኋለሁ ያን የሚረብሽ ነገር እንዴትስ መቀረፍ እንዳለበት እነግራችኋለሁ ማለት ነው። ማሻአላህ ይታያችኋል። ይሄን የፕላስቲክ ኮርኒስ ነው። ፕላስቲኩ ሁለት አይነት ከለር ነው። ከለሩ ግን የተቀራረበ ነው። ተቀራራቢ ነው። ማሻአላህ በጣም ነው የሚያምረው። እነዚህ ስፖት ላይት ናቸው። ከዛ ምን አለ መሰላችሁ ይሄን በግድግዳው ላይ ተንጠልጥሎ የምታዩት ገመድ ምንድነው? ቤቱ መብራት የለው ሆኖ እንደገና እየቆፈርን የምንቀብረው ነው ማለት ነው። ከዛሳ ምንድነው የምታሳየን የሚረብሸው ነገር ካላችሁኝ የበርና መስኮት አገጣጣም እሱ ምንድነው የጀርባ መስኮት በጀርባ የሚገጠመው መስኮት እሱ ምንድነው ይሆናል መሰላችሁ ዝናብ ሲጥል ወደ ቤት ውሃውን እያስገባ ግድግዳው በእንደዚህ አይነት መልኩ ይፈርሳል። ጭቃው እንጨቱም ይበሰብሳል ማለት ነው። ይታያችኋል። ይሄን መስኮቱ ተሰርቷል። ግን ውሃ እየገባ ያውም ትንሽ የሲሚንቶ ተደርጎበት ነው እንጂ እንደዚህ እስከዛሬ የቆየው በቀረብ ጭቃው በጣም ተንዶ ነበረ የሚወርቀው ማለት ነው። ይታያችኋል። ይሄን የትኛውም ቦታ አለ። አሁን ላይ ግን የዝናብ መከላከያ ዝናብ ወደ ውስጥ እንዳይገባ ተደርጎ የሚሰራበት ጥበብ አለ። እሱም የቱ ነው መሰላችሁ? ይሄን መስኮት ይታያችኋል። ማሻአላህ ይሄን መስኮት ዝናብ ቢጥል ይሄን መስኮቱም ይታጠብ ቢባል ውሃ ብንረጨው ይሄ ውሃው ወደ ቤት ውስጥ አይገባም ማለት ነው። ይሄን ዝናብ እንዲከላከል ተደርጎ ነው የተሰራው ማለት ነው። ማሻአላህ ይሄን ሙሉ ብይድ ነው። ይሄ ሙሉን የተበየደ ነው። ዝናብ ቢመጣም ወደ ቤት ውስጥ መግባት አይችልም። ይሄኛው ግን ተከፋች ነው። ይሄ ተከፋች ስለሆነ ዝናብ ቢጥል በዚህ ተንኳሎ ውሃው ይወርድና በዚህ ብሎ ወደ ውጭ ነው የሚመጣው። ለምንድነው ይሄ ይታያችኋል። እግዱ የታገደው ይሄ የዝናብ መከላከያ ነው ማለት ነው። ስለዚህ ይሄ የት ላይ የተሰራ ነው? እዛው ብየዳ ቤት ጋር የተሰራ ነው ማለት ነው። ይታያችኋል። ይሄን ጥቅጥቅ ብሎ የተሰራ ነው። ዝናብ ወደ ውስጥ አያሾልክም። ላውንም እንዳያሾልክ የታገደ ነው። ይሄን የተዘጋ ነው ማለት ነው። ከዛ ደግሞ ይሄ ክፍት ይመስላል። ይሄንም ወደ ውስጥ ከበስተ ውስጥ በኩል ስለተበየደ ስለማይከፈትም ውሃ ወደ ውስጥ አያስገባም ማለት ነው። ይሄን እዛው ብየዳ ቤቱ ጋራ ሲሰራ የዝናብ መከላከያ ተደርጎ ስለተሰራለት ነው ማለት ነው። የዝናብ መከላከያ ሳይደረግ የተሰራለትሳ ምንድነው መፍትሄው ከተባለ እሱ መፍትሄው ከኛ ጋር አለ። አያችሁታ ሲከፈትም ይቺ የዝናብ መከላከያዋ አያችኋት እንደዚህ እንዲያለች ነው የምትቆየው ማለት ነው የምትቀረው። ማሻአላህ ይሄው እንደምታዩት ጭቃ ስላልተመረገ ነው እንጂ በሩ ጭቃው ከተመረገ በኋላ ነው የተገጠመውና ነው እንጂ ወደ ውስጥ የገባ ውሃ ዝናብ የለም ማለት ነው። አያችኋት ስትከፈትም አያቲች ክርት ያለችው ዝናብ ወደ ውስጥ እንዳታስገባ ነው። ደግሞ በሩ ምስል ደግሞ ይሄው ከላይ የሚፈሰው ውሃ ተንጠብጥቦ በዚህ ይልና ወደ ውጭ ይፈሳል ማለት ነው። ስለዚህ መኖሪያ ቤታችሁ እንደዚህ መስኮቱ የዝናብ መከላከያ ያልተሰራለት ከሆነ አናግሩን። የትኛውን ቦታ እየሄድን
እንሰራላችኋለን ማለት ነው። ይታያችኋል። ይሄን ታችኛው መስኮት ምንም ነገር የለውም። ዝናብ ቀጥ ብሎ መስኮቱ ላይ ሲያርፍ ተንቆርቁሮ ወደ ቤት ውስጥ ነው የሚገባው ማለት ነው። ይሄንን ችግር መቅረፍ ይቻላል ወይ? አዎ ይቻላል። ነገር ግን ያው ለተጨማሪ ወጪ እየተዳረጋችሁ ነው የምትሄዱት ማለት ነው። ምንም አማራጭ የለም። ጅብሰም ከተሰራ በኋላ እንደዚሁ ውሃው እየገባ ጅብሰሙንና ቀለሙን ስለሚያበላሸው ከወዲሁ ቢቀረፍ ቆንጆ ነው እላለሁኝ። ካሁን በላይ ደግሞ አዲስ ላሜራ ስታሰሩ የዝናብ መከላከያ እንዲሰራለት የትኛውን ቦታ ማዘዝ አለባችሁ። የዝናብ መከላከያ ማለት አላወቅነውም አልገባንም የሚሏችሁ ካሉ አዲሳቸው የሆነ ካለ ይህንን ቆርጣችሁ ላኩላችሁ። ይቺ መስኮቷ ክፍት ስትል ይቺ እንዳለች ነው የምትቀረው ማለት ነው። ማንኛውንም አይነት ስራ በጥራት በፍጥነት በታማኝነት ለማሰራት ካሰባችሁ 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ ማናገር ትችላላችሁ። አገልግሎቱን ማግኘት ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ብሎም ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ኮሜንት ላይ ያው ብዙውን ሰዓት ለመመለስ ትንሽ ቢዚ ስለመሆን እንደዚህ ስልኩን ከዚህ አንስታችሁ ኢሞ ዋትስአፕ ላይ ለመግባባትም ቅርብ ስለሆነ ቮይስ ማውራት ስለሚቻል ሀሳብን በሰፊው ለመግለጽ ለማብራራት ለመግባባት ስለሚመች እዛ ላይ ብታናግሩ ቆንጆ ነው፣ ሸጋ ነው እላለሁ።